አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ወደ ተመልካቾች ሰላም በያላችሁበት ሰላማችሁ ይብዛ እያልኩኝ ሰሙ ቲዩብ ሰብስክራይብ በማድረግ ላይክ ሼር በማድረግ ተባበሩኝ። አስተያየታችሁ ያበረታኛል። በያላችሁበት ሰላማችሁ ብዘት ይበልልኝ። ቀጣዩ ክፍል ከባለፈ ታሪካችን የቀጠለ ነው። ሀያቱ ሱሐባ አብዱራህማን ኢብኑ አዋፍ ረዲየላሁ ዐንሁ ቀጣይ ክፍል 2 ይዘን ያቆምንበት። በዚህ ጊዜ ነብዩ አብዱራህማንን ለመሆኑ ለቤተሰቦችህ አንዳች ነገር ተተህላችኋል ብለው ጠየቁት። ገንዘቡ በሙሉ ሰጥቶ ማለት ነው። አብዱራህማንም አዎ ከሚሰጠው የሚበልጥና የሚሻል ትቼላቸዋለሁ ሲል መለሰ። ረሱል ሰለላሁ ዐለይሂ ወሰለም ምን ያህል ብለው ጠየቁት። አላህና መልእክተኛው ቃል የገቡትን ሲል መለሰ። በመጨረሻ የሙስሊሙ ሰራዊት ወደ ተቡክ ተጓዘ። እዚያም አብዱራህማን ከዚያ በፊት ሌላ ሰው አግኝቶት የማያውቀው ክብር ተጎናጸፈ። ሶላት ወቅት ደረሰ። በወቅቱ ነብዩ ሰለላሁ ዐለይሂ ወሰለም እዚያ አልነበሩም። ስለዚህ ሙስሊሞች አብዱራህማንን በአሰጋጅነት በኢማምነት መርጠውት ነበር። የሶላቱ የመጀመሪያ ረካዓ ሊጠናቀቅ ምንም አልቀረም። ነብዩ ሰለላሁ ዐለይሂ ወሰለም መጥተው ከሰጋጆቹ ጋር ተቀላቀሉና አብዱራህማንን ኢብኑ አዋፍን ተከትለው ሰገዱ። ከአላህ ፍጥረታት እጅግ የተከበሩ የሆኑት የሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም ኢማም ከመሆን የበለጠ ምን ክብር አለ? ምን ክብር ሊኖር ይችላል? ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ሲለዩ አብዱራህማን የሳቸው ቤተሰብ ለመንከባከብ አደራ ተቀበለ። እነሱ የትም ለመሄድ በፈለጉ ጊዜ አብራቸው ይሄዳል። ሀጅ ለመፈጸም በሄዱ ጊዜ እንኳን የፈለጉት ነገር ሁሉ ማሟላቱን ለማረጋገጥ ሲል አብራቸው ተጉዟል። ይህ ከነብዩ ቤተሰብ ያገኘው የታማኝነትና በራስ የመተማመን ስሜት ምልክት ነበር። አብዱራህማን ረዲየላሁ ዐንሁ ለሙስሊሞች በተለይ ደግሞ ለነብዩ ሚስቶች ይሰጥ የነበረው እርዳታ በጣም ከፍተኛ ነበር። በአንድ ጊዜ አነስተኛ መሬት በ40,000 ዲናር ሽጦ ገንዘቡን በሙሉ ለበኑ ዘህራ ለነብዩ እናት አሚናህ ዘመዶች፣ ለነብዩ ሚስቶችና ለሌሎች ባለመብቶች አከፋፈለ። አይሻ ረዲየላሁ ዐንሃ ከዚህ ገንዘብ የተወሰነው በተቀበለች ጊዜ ይህ ገንዘብ የላከው ማን ነው ስትል ጠየቀች። አብዱራህማን መሆኑን ተነገራት። ይህንን እንዳወቀች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኔ ከሞትኩ በኋላ ማንም ለናንተ አያዝንላችሁም፣ ሷቢሮች ታጋሾችና ይበገሪዎች ቢሆኑ እንጂ ብለዋል ስትል ተናገረች። አላህ በአብዱራህማን ኢብኑ አዋፍ ረዲየላሁ ዐንሁ ሀብት ላይ በረካ እንዲያወርድለት የተከበሩት ነቢይ ያደረጉት ዱዓ ከአብዱራህማን ጋር አብሮ የኖረ ነው የሚመስለው። ከነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች መካከል በሀብታሞቹ ሊሆን በቅቷል። የንግድ እንቅስቃሴም በተለያዩ መንገዶች ትርፍን ያስገኙለት ነበር። በሀብቱም ማደግ ቀጥሎ ነበር። ከመዲና የሚያስወጣውም ይሁን ወደ መዲና የሚያስገባውን የንግድ ቅፍለት በየዕለቱ እጅግ እየጨመረ ሄደ። ለመዲና ህዝብ ስንዴ፣ ዱቄት፣ ቂቤ፣ ጨርቃጨርቅ፣ የማብሰያ እቃዎችና ሽቶዎችን ሌሎችም አስፈላጊ ነገሮችን ሁሉ ሲያመጣ እነሱ ያላቸው ማናቸውም ተረፈ ምንጮች ደግሞ ወደ ሌላ ሀገር በሽያጭ ይልክ ነበር። በወትሮም ቢሆን ጸጥ ባለችውን ሰማያዊ በሆነችው መዲና ከተማ ጠረፍ አንድ ቀን ከፍተኛ ድምጽ ተሰማ። ቀስ በቀስ እየጨመረ መጣ። በተጨማሪም የአዋራና የአሸዋ ደመና በመነሳት በንፋስ ይጥሞለሞል ጀመር። የመዲና ሰዎች አንድ ታላቅ የንግድ ቅፍለት ወደ ከተማይቱ እየገባ መሆኑን ወዲያውኑ ተረዱ። 700 ግመሎች እቃ እንደተጫነባቸው ወደ ከተማይቱ ሲገቡና ጎዳናዎቹ ሲያጨናንቁ ቆሞ በአድናቆት ተመለከቱ። ሁኔታውን እንዲሁም ምን አይነት ሸቀጦችን፣ ምግቦች የግመል ቅፍለቱ እንዳመጣ ሰው ሁሉ ወጥቶ እንዲያይ አንዱ ሌላኛውን ይጣራ ስለነበረ ከፍተኛ ጩኸትና ረብሻ ሆነ። አይሻ ረዲየላሁ ዐንሃ ረብሻቸውን ሰምታ ይሄ በመዲና ውስጥ የተፈጠረው ነገር ምንድነው? አይሻ ረዲየላሁ ዐንሃ ረብሻውን ሰምታ ይሄ በመዲና ውስጥ የተፈጠረው ነገር ምንድነው በማለት ጠየቀች።
ከሶሪያ ሸቀጣሸቀጦች ጭኖ የመጣ የአብዱራህማን ኢብኑ አዋፍ የንግድ ግመል ነው አሏት። ይህን ሁሉ ግርግር አንድ የንግድ ቅፍለት ፈጠረው ነው የምትሉኝ በማለት ባለማመን ጠየቀች። አዎ የምእመናን እናት 700 ግመሎች ናቸው አሏት። አይሻ ራሷን ነቀነቀችና የአንድ ድሮ ትዕይንት ወይም ንግግር ለማስታወስ እንደምትሞክር ያህል ሆና በርቀት አተኩራ ተመለከተች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አብዱራህማን ኢብኑ አዋፍ እየዳሀየ ጀነት ሲገባ አይቻለሁ ሲሉ ሰምቻለሁ አለች። አንዳንድ የአብዱራህማን ጓደኞች አይሻ ያወራችውን ሀዲስ ለአብዱራህማን ነገሩት። እሱም ይህንን ሀዲስ በአንድ ጊዜ ይህንን ሀዲስ ከአንድ ጊዜ በላይ ከነቢዩ ሰለላሁ ዐለይሂ ወሰለም እንደሰማ አስታወሰ። ወደ አይሻ ቤት ፈጥኖ በመሄድ እናታችን ሆይ ይህን ቃል ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰምተሻልን ሲል ጠየቃት። አዎ ብላ መለሰችለት። ፈጽሞ የረሳሁትን ሀዲስ አስታወስሽኝ ካለ በኋላ የሚከተለውን አክሎ ተናገረ። እኔ ብችል በእርግጥ የምወደው የሄድኩ ወደ ጀነት መግባት ነው። ይህ የንግድ ቅፍለት እንዳለ ከነሸቀጡ በአላህ መንገድ እንደምሰጥ ለአንቺ ለእናታችን እምላለሁ አላት። እንዳለውም አደረገ። ያን ያህል ብዛት ያለው ሸቀጣ ሸቀጥ ለመዲናና ለአካባቢው ሕዝብ አከፋፈለ። ይህ በአብዱራህማን ምን አይነት ሰው እንደነበር የሚያሳይ አንድ አጋጣሚ ብቻ ነው። ብዙ ሀብት አግኝቶ ነበር። ነገር ግን ለክብረት ሲል ለሀብቱ ጋር የሙጥኝ አላለም። ሀብት እንዲገዛው አልፈቀደም ነበርና የአብዱራህማንን ለጋስነት ከዚያ አላቆመም። በሚስጥርም በግልጽም በመስጠቱ ቀጠለ። አንዳንዶቹ የተጠቀሱት አህዋዞች በእውነት ያስደንቃሉ። 40,000 የብር ዲናሮች፣ 40,000 የወርቅ ዲናሮች፣ 200 ወርቅ አውቅያህ፣ 500 ፈረሶች፣ በአላህ መንገድ ለመሄድ ተነስተው ለነበሩ ተፋላሚዎች 1500 ግመሎች፣ ለሌላ የሙጃሂድ ቡድን 400 የወርቅ ዲናሮች፣ ከበድር ለተመለሱትና ለኡመሐቱል ሙእሚኒን ለምእመናን እናት የሚሆን ብዛት ያለው ውርስ፣ እንዲህ ያለ ዝርዝሩ ይቀጥላል። ይህን ድንቅ ለጋስነት አስመልክታ አይሻ ረዲየላሁ አንሃ እንዲህ ብላለች። አምላክ ከሰልሰቢል የጀነት ምንጭ ያጠጣው ይህ ሁሉ ሀብት አብዱራህማንን አላበሻለሸውም፣ አላበላሸውም፣ አልለወጠውም፣ አልቀየረውም። ከሰራተኞቹና ከረዳቶቹ መካከል የሚሆንበት ጊዜ ሰዎች እሱን ከታዳሚዎች መሀል ለይተው አያውቁትም ነበር። አንድ ቀን ጾም እንዲፈታበት እንዲያፈጥርበት ምግብ መጣለት። ምግቡን በተመለከተ በኋላ ሙስዓብ ኢብኑ ኡመይር ተገሏል። እሱ ከእኔ የተሻለ ነበር። ጭንቅላቱን ሸፍነንና ቅልጥሞቹ ሳንሸፍነው ከቀረችው ቁራጭ ጨርቅ በስተቀር የምንከፍልበት እንዳንችም ነገር ለእርሱ አላገኘንም። ለእኛ ግን አላህ ወሰን የሌለውን የዚህን ዓለም ጸጋ ሰጠን። ምንዳችን ከዚህ ዓለም ትቶናል ብዬ በእውነት እፈራለሁ በማለት መንሰቅሰቅ ጀመረ። መብላት አልቻለም። ይህ የአብዱራህማን ተቅዋ ፈራሃ ፈጣሪ ያሳያል። ገና አላህ ስብሓን ተዓላ እንደርሱ ያሉትን ግለሰቦች በተከታዩ ዓለምም የሚረሳ አይደለም። ሱረቱል አልበቀራ 262 ላይ እንዲህ ይለናል። እነዚያ ገንዘቦቻቸውን በአላህ መንገድ የሚለግሱ ከዚያም የሰጡትን ነገር መመጻደቅና ማስከፋትን የማያስከትሉ ለእርሱ በጌታቸው ዘንድ ምንዳቸው አላቸው። በእነርሱም ላይ ፍርሃት የለባቸውም፣ እነርሱም አያዝኑም። ይህ የአብዱራህማን ኢብኑ አዋፍ የህይወት ጉዞ ነበረ። አላህ በጀነትን ይሰብስበን። የሱ መንገድ ተከትለን ልክ በሱ መንገድ ሻሂድ የምንሆን ያድርገን። በያላችሁ በሰላማችሁ ይብዛልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ።